አሁን አንተ መዳን የምትችለው ኢየሱስ ክርስቶስን በማመን ነው እንጂ ባለማመን አትችልም እኮ። ከአላህ መጣለት፣ ጅብሪል ለጅብሪል ነገረው፣ ጅብሪል ለመሐመድ ነገረው ነው የሚባለው። ሌላ ደግሞ የሰማሁት ነገር ምንድነው? መሐመድ መጻፍና ማንበብ አይችሉም። እርሳቸው የጻፈላቸው ሰውዬ ክርስቲያን ነው። አሁን መልሶም ክርስቲያን ሆኗል። ይሄንንስ አለ ጥቅስ ቁርአን ላይ አለ። ለመሐመድ የጻፈላቸው ሰውዬ መሐመድ እኔ ከጻፍኩላቸው ውጪ አያውቁም ብሎ መልሶ ክርስቲያን ሆኗል። ስለዚህ መድኃኒቱ ማን ነው? ኢየሱስ ክርስቶስ ነው። የሚፈርደው ማን ነው? ኢየሱስ ክርስቶስ እራሱ ነው። አሁንም ድጋሚ አንብቦሱ በጣም አሁን እያከበርኩ ነው የምጠይቅ። ምን ይላል መሰለ ቁርአናችሁ ላይ ምን ይላል መሰለ? ደጃልን ታውቀዋለህ አይደል? ደጃል ማለት አንድ እንትን ነው፣ ጸረ አላህ ነው አይደል? ደጃል ኦኬ። ሰላም ላንተ ይሁን። እሱ ሰላም ጸጋና ሰላም ይብዛልህ ፓስተር። ኦኬ ሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም። ከዛ በፊት ግን ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወዕንደማ የራሁ የذوب كما يذوب الملح عندما يضع في الماء። ሐሰተኛው መሲህ እውነተኛውን መሲህ በሚያዩ ጊዜ ይቀልጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ልክ ጨው ውሃ ውስጥ ሲገባ እንደሚቀልጠው አሉ። ተመልከቱ። ለምን? መሲሁ ከሰማይ በሚወርድ ጊዜ ሌላ አዲስ ተአምራቶችን ይዞ ይመጣል። ከአላህ ይሰጠዋል። ምንድን ከተባለ ጠላትን በአይኑ በማየት ብቻ የማቅለጥን ተአምር ይሰጣል። አብ ወልድ መንፈስ ቅዱስ አንድ ናቸው ባልከው ልመልስልህ ነበር። መልስ። እሺ ጥያቄውን ሰምተኛል ወይንስ ልድገምልህ? ድገምልኝ እስኪ። ስንት አምላክ ነው የምታመልከው? አንድ። ያ አንድ አምላክ ስለ አንተ ኃጢአት ተሰቅሎልሃል በመስቀል ላይ ወይስ አልተሰቀለም? ተሰቅሎልኛል። ከተሰቀለው አምላክ ውጭ ሌላ አምላክ አለ የለህም? የለኝም። ኦኬ። ከተሰቀለው ውጭ ሌላ አምላክ የለም አይደል? በጣም ጥሩ። አብ ተሰቅሏል አልተሰቀለም? አልተሰቀለም። አምላክ ነው አይደለም? አዎ። ጌታ ያልተሰቀለ ሌላ አምላክ አለ ማለት አሉ። ይቅርታ አንዱን ረሳሁት። መንፈስ ቅዱስ አምላክ ነው አይደለም? መንፈስ ቅዱስ ተሰቅሏል አልተሰቀለም? አልተሰቀለም። ጌታ። ስለዚህ ያልተሰቀሉ ሁለት አማልክቶች አሉ። አንድ አምላክ ተሰቅሎብሃል። ይሄ ነው። እሺ ግን ላብራራልህ። ምን አብራራልህ? አብራራሽ ካላረከኝ ላብራራልህ። አብራራ፣ ችግር የለም። አሁን አንተ የተረዳህበትን አንግል በነገራችን ላይ ዓለማችን ራሱ አፈጣጠሯ በሶስት ነው። ዓለማችን ራሱ አሁን አፈጣጠሯ ሁሉንም ነገር ብታይ በሶስት ነው አፈጣጠሩ ማለት ነው። ለዚህ ላብራራልህ ፈቃደኛ ከሆንክ አብራራልሃለሁ። በመጽሐፍ ቅዱስ አብራራ። በመጽሐፍ ቅዱስ ላይ የአምላክን ሶስትነት አሳየን፣ አንድነትና ሶስትነት። ማቴዎስ ወንጌል ላይ ምዕራፍ 28 ላይ ምን ይላል? ሂዱና በአብ በወልድ በመንፈስ ቅዱስ አጥምቋቸው ይላል። ሰውን ስናጠምቅ ናቸው አይደለም? እዛ ጋር አይደለ? በአብ በወልድ በመንፈስ ቅዱስ አጥምቋቸው ይላል። ቅዱስ አምላክ ናቸው የሚል የለም አይደለ? እሱን አረጋግጠና ከዚያ ስለ ጥምቀቱ ታወራለህ በቀጣይ። ኦልራይት። አብ ምንድን ነው? አብ ማለት አብ ወላዲ ነው፣ ወልድ ደግሞ ተወላዲ ነው። እሺ ወልድ መጽሐፍ ቅዱስ ላይ ሄሎ፣ እየሰማህ ነው? እሺ አብ ምንድን ነው? ወልድ ምንድን ነው? በጣም ጥሩ። ይህ ልጅ ነው በቃ አሁን የሚረዳ ተመልከቱ። እንደዚህ ነው መረዳት ያለባችሁ። ተንትኗቸውና አብራሯቸው። መጽሐፍ ቅዱስ ማን ይለዋል? አብን። ወልድን ማን ይለዋል? መንፈስ ቅዱስ ማን ይለዋል? እንደሱ ነው። አብ ለወልድ ምኑ ነው? አምላኩ ነው አይደለ? ቆይ አብ ወላዲ ነው። ጥያቄውን አብ ለወልድ አምላኩ ነው አይደለ? ለሁለተኛው ስላሴ አምላኩ ሳይሆን ወልድ የአብ ቃል ነው፣ ቃሉ ነው፣ አምላኩ ነው። ማስረጃ ላሳየህ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። አምላክ የሚለው ኢየሱስ ማንን ነው? አብን ነው፣ የጌታ ሰው። ስለዚህ ኢየሱስ ክርስቶስ ወልድ አምላክ አለው ማለት ነው። በስጋ ሆኖ ነው፣ በስጋ ስለሆነ ነው እንጂ አምላክ ስላደለ አይደለም። አንተ አልክ ኢየሱስ ክርስቶስ እኔ አምላኬ ስል በስጋዬ ነው አላለም በፍጹም። እንዲህ እያሉ ነው የቤተ ክርስቲያን ቄሶች የሸወዷቸው። የምሬ ነው። ወረበል ካዕባ ለዚህ ነው የሸወዷቸው። ይሄ በስጋው፣ ይሄ በአጥንቱ፣ ይሄ በነፍሱ፣ ይሄ በመለኮቱ እያሉ ብትንትን አደረጉላቸው እናንተን ለማሳት። ቃል በቃል ኢየሱስ ክርስቶስ አምላኬ እያለ እየተናገረ አምላኬ ያልከው አንተ በስጋ ነው፣ እኔ በስጋዬ ነው አምላክ ያለ ብሏል ወይ ኢየሱስ ክርስቶስ? አላለም በፍጹም። ይሄ እኮ አደጋ እኮ ነው። ስለ መለኮት ስለ አምላክ እየተወራ እንዴት ነው እንዲህ በቀላሉ ሰውየው ከኪሱ አንስቶ በስጋው ነው ይህንን ብሎ የሚተረጉምላቸው? ለምን ትሰሟቸዋላችሁ? እስከ መቼ ድረስ?
አምላክ አለኝ እያለ ወደዚያ ወደ አምላኩ ይጸልያል አይደለ? ይሄንን ታውቃለህ አይደለ? እያለቀሰ ይጸልያል አይደለ? ኢየሱስ ወደ አምላኩ መጽሐፍ ቅዱስ ላይ ክርስቶስ አምላክ ነው የሚል እኮ አለ። አምላክ እንደሆነ ይናገራል ራሱ ክርስቶስ አምላክ ነው። እኔ አምላክ ነኝ ብሎ ኢየሱስ ክርስቶስ የት ጋር ነው የተናገረው? ኦኬ አሁን ጠቅሶን አልያዝኩም አለ እኔ አምላክ እንደሆነ ይናገራል መጽሐፍ ቅዱስ ላይ አይናገርም። እሺ ይዘህ ትመጣለህ። ለማንኛውም አምላክ እንዳለው ነው ኢየሱስ ክርስቶስ የተናገረው። እሺ ለዚያ ለአምላኩ ይሰግዳል አይደለ? ይጸልያል፣ ወደ አምላኩ እያለቀሰ ይለምነዋል አይደለ? እያለቀሰ አምላኩን ይለምነዋል። ይህን ታውቃለህ? ወደ አምላኩ ይጸልያል ኢየሱስ ክርስቶስ በጉልበቱ እየተንበረከከ ይለምናል አምላኩን፣ በግንባሩ እየተደፋ አምላኩን ይለምናል። ይህን ሁሉ ታውቃለህ ሳሚ? እሱ በስጋ ስለተገለጠ ስጋነት ነው የእሱ የስጋነት ባህሪው ነው። አይልም እንደሱ አይልም። እናንተ ናቸው ይሄ በስጋ ምናምን የምትሉት። ኢየሱስ ክርስቶስ እነዚህን ተግባራቶች ሲያደርግ ጊዜ ይሄን የማደርገው በስጋዬ ነው ምናምን ይሄ በመለኮቴ ነው ብሎ አንዲት ቦታ ላይ ለይቶ አልተናገረም። ሁሉንም ስራዎች ሲሰራ ማስረጃ ላምጣልህ። ይዘናሽ ኢየሱስ ክርስቶስ እኔ በስጋዬ ነው አምላክ ያለኝ አልኩት ካለ አሳየን፣ ችግር የለም። አምላክም ነኝ ያለው አለ። በቃ አመጣልሃለሁ ማስረጃሽ። በቃ ሳሚ አንተ አንድ ጥያቄ ልጠይቅህ። ጠይቃብስር ይህን አሳይመንት አድርግልኝና አመጣልሃለሁ እድሉን ከሰጠኝ ሌላ ጊዜ። አሁንም ትንሽ ቆይቼ አመጣልሃለሁ። ግን አንተ ስለ መሐመድ ልጠይቅህ አንድ ስለ ነቢዩ መሐመድ። አሁን ደስ የሚለኝ ስለ እርሳቸው ነገር ጠይቀኝ። እሺ ቅድም ሰው ሲወለድ ሙስሊም ነው ብለሃል። ፓስተር ጋዲሳ አንድ ቤት አድርገው ቀጥል ሳሚ። ሙስሊም ነው ብለሃል። ምናልባት እኔ ስወለድ ሙስሊም ልሆን እችላለሁ፣ ግን ሙስሊምና እምነት ከመምጣቱ በፊት የተወለዱ ሰዎችስ ምን ነበሩ? በጣም ጥሩ። ከአዳም ጀምሮ እስከ ዓለም ፍጻሜ ድረስ የሚፈጠሩ ሰዎች ከእናታቸው ሲፈጠሩ ጊዜ አምላክ አላህ ሱብሓነሁ ወተዓላ ሙስሊም አድርጎ ነው የሚፈጥራቸው። ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩትም ራሱ ማለት ነው። ግን ከተወለዱ በኋላ እነዚህ ህፃናት ልጆች ሁሉም ሰው በያለበት እምነት ልጁን ያሳድገዋል። አየህ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ይህን ሐዲስ ላይ ምን አሉ መሰለህ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ማ ሚን መውሉድን ኢላ ወዩለዱ ዐለል ፊጥራ አይ ዐለል ኢስላም ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ማንም የሚወለድ ህፃን የለም ሙስሊም ተደርጎ የሚወለድ ቢሆን እንጂ አሉ። ነገር ግን ከዚያ በኋላ ወላጆቹ ወዳሉበት እምነት ያስጠምቁታል አሉ፣ ይቀይሩታል። ክርስቲያን ከሆኑ ወደ ክርስትና፣ አይሁድ ከሆኑ ወደ አይሁድነት፣ መጁሲ ወይንም የእሳት አምላኪዎችን ከሆኑ ወደዚያው ወደ እምነታቸው ይቀይሯቸዋል ብለው ተናገሩ። ስለዚህ ሁሉም ሰው ሲወለድ ጊዜ ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበረም ህዝብ ሁሉ ሙስሊም ተደርጎ ነው የሚወለድ። ኦኬ ይሄንን ያለው ነብያችሁ መሐመድ ነው አይደል? እንግዲህ ከመሐመድ በፊት ይሄንን የተናገረ ሰው ነበር? ይሄን የነገሯችሁ እርሳቸው ናቸው መሐመድ አይደል? ከእሳቸው በፊት ሃይማኖት አልነበረም አይደል? ሙስሊም አልነበረም። እርሳቸው ይሄንን ምን ማረጋገጫ አላችሁ? ይሄንን ለዚህ ለምሳሌ ለመሐመድ ጅብሪል ነው ነግሯቸው የጻፉት። ለጅብሪል ደግሞ እግዚአብሔር ነው ነግሯቸው የጻፉት። አላህ ነው ነግሯቸው የጻፉት ለጅብሪል ሶሪ ለአላህ ጅብሪል ደግሞ ለመሐመድ ነገሯቸው። መሐመድ ሲጽፉ ያየን ሰው አለ? ምስካሪ ያለ ምንድን ነው አሁን መሐመድ ከነገሯችሁ ውጭ ሌላ ምንድን ነው? መሐመድ ያን ነገር ከአላህ እንደመጣላቸው ምንድን ነው ማረጋገጫቸው? ማረጋገጫ ሰጣለሁ። አንደኛ የአምላካችን የአላህ ስብሐነሁ ወተዓላ ማረጋገጫ፣ ሁለተኛ የመልአኩ ገብርኤል ማረጋገጫ፣ ሶስተኛ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የራሳቸው ማረጋገጫ፣ አራተኛ ከእርሳቸው ውጭ የነበሩ አብረዋቸው የነበሩ ቃሉን ሲሰሙ የነበሩ የነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ከ120 ሺህ በላይ የሆኑ ሰሃቦቻቸው ይህን ቁጭ ብለው አብረዋቸው ይሰሙ ነበር። ጭራሽ መላእክቶችን ያዩ ነበር፣ ቃላቸውንም ይሰሙ ነበር። የእነሱን ምስክር አሳይሃለሁ። መልአክ ገብርኤልና ሚካኤልን ያያቸው ነበር። የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች መጥተው ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጎን ቁጭ ብለው ሲናገሩ፣ ልክ እንዲሁ ደግሞ ከእርሳቸው ጠላትን ሲከላከሉላቸው አብረዋቸው ያዩ ነበር፣ ይመለከቱ ነበር። ስለዚህ የእነዚያ ሁሉ ምስክር አለ። ማስረጃ አለ። አዎ ገብርኤልና ሚካኤልን እንዳዩቸው ከእርሳቸው ውጭ የሌላ ሰው ምስክር ልስጥህ? ግን አየው ብሎ የተናገሩት እሳቸው ናቸው። ቁርአን የጻፉት ነብዩ ናቸው አይደለ? አላህ ወረደው ነብዩ ናቸው አይደለም። እነዚያ ሰዎቹ ያየው ሰው ነው ራሱ የተናገረው። የሌላ ሰው ምስክር ነው። እንዳፈራ ላሳይ ሳሚ፣ ላሳይ።
አብሽራ ሳየ እሺ እሺ ያውና እዚህ ጋር ላሳያችሁ ምን ይላል ያየው ሰው ያውና ሰዕድ ብን አቢ ወቃስ ይባላል ወደ አማርኛ ቀይርልሃለሁ ያውና የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሓባ የሆነው ሰዕድ ብን አቢ ወቃስ ይባላል ይሄ ሰሓባ ምንጩን ታገኙታላችሁ ሶሒህ ሙስሊም 3206 ላይ ታገኙታላችሁ من يلال رأيت عن يمين رسول الله صلى الله عليه وسلم وعن شماله يوم أحد رجلين عليهما ثياب بياض ما رأيتهما قبل ولا بعد يعني جبريل وميكائيل عليهما السلام سعد بن أبي وقاص من على كنبي محمد صلى الله عليه وسلم كأين قلناتشو نا كقرا قلناتشو የኡሁድ ቀን የኡሁድ ዘመቻ ቀን ማለት ነው ጠላት ጋር እየተፋለሙ እያሉ ነብዩ ሰለላሁ ዐለይሂ ወሰለም የዛኔ ከቀኝና ከግራቸው ሁለት አካሎችን ተመለከትኩኝ አለ በእነርሱም ላይ ነጫጭ ልብሶች አሉ ከዚያም በፊት ከዚያም በኋላ አይቻቸው አላውቅም እነዚያንም አካሎች እነዚያም ገብርኤልና ሚካኤል ብሎ ያውና ያየውን መስክሯል ይህ የነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ማለት ነው ወደ አማርኛ አልቀይርላችሁ ወደ አማርኛ ላይ ነው ቁርአን ላይ ነው ያለው ሐዲስ ላይ ነው ቁርአን አዳቆያን ቆይ ጥያቄህን አትቀይር ቁርአን የአላህ የአምላካችን የአላህ Subhanahu Wa Ta'ala ቃል ነው የሰዎች ቃል ቅልቅል የለበትም ሐዲስ ላይ የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ምስክሮች የተናገሩትን ነው እሱን ነው አምጣልኛል ከው የሙሐመድ ጋር መላእክቶች ሲመጡ እንደነበር ያዩ ምስክሮችን አሳየኝ ብለህ ያውና እዚያ ጋር እያሳየነህ ነው እሺ ምን ይላል ወደ አማርኛ ቀይር ይልሃለሁ ምናልባት ጎግል ዐለይሂ ሰላም በትክክል ተርጉሞት ከሆነ እንመልከተው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በቀኝና በግራ በኩል የኡሁድ ቀን ሁለት ሰዎች ነጭ ልብስ ለብሰው አየሁ ይላል ከእርሳቸው ቀኝና ግራ ጎን ማለት ነው ከዚህ በፊትም ሆነ ከዚያ በኋላ አይቻቸው አላውቅም ነበር አለ ማለትም ጅብሪልና ሚካኤል ሰላም በእነርሱ ላይ ይሁን ያ ሰላም ማን ይባላል ይሄንን የመሰከረው ሰዕድ ብን አቢ ወቃስ ምንጩ ሶሒህ ሙስሊም ላይ ታገኘዋለህ 2306 ላይ ይሄን ይመስላል አየሳሚ መርሐባ እሺ እኔ ግን እንትን የሰማሁት ማለት ነው የሰማሁትና ማቀው ማለት ነው ቁርአንን በጠቅላላ የጻፈው መሐመድ ነው ምንም መሐመድ ብቻ የጻፈውን ሁሉም ነገር እዛ ላይ መሐመድ ያለ የጻፈው ብቻ ነው ከአላህ መጣለት ለጅብሪል ነገረው ጅብሪል ለመሐመድ ነገረው ነው የሚባለው ሌላ ደግሞ የሰማሁት ነገር ምንድነው መሐመድ መጻፍና ማንበብ አይችሉም እርሳቸው የጻፈላቸው ሰውዬ ክርስቲያን ነው አሁን መልሶም ክርስቲያን ሆኗል ይሄንንስ አለ ጥቅስ ቁርአን ላይ አለ ለመሐመድ የጻፈላቸው ሰውዬ መሐመድ እኔ ከጻፍኩላቸው ውጪ አያውቁም ብሎ መልሶ ክርስቲያን ሆኗል አለ ቁርአን ላይ ጥቅሱ ጠፍቶብኝ ነው አመጣልሃል አራውቃለሁ ያስረዳል ቁርአን ላይ አይደለም እሺ ለዚህ መልሳለህ አዎ ላስረዳ ችግር እያንዳንዱ የሚነግሯችሁን ሁሉ አምጡና እዚህ ጠይቁ ችግር የለውም እታችኋል እኔ መልስላችኋለሁ ይሄ ሰው ማን ይባላል መሰለህ ከነስሙ ልንገርህ ከነዘር ማንዘሩ እነግርሃለሁ እሺ ምን እንደነበር ከዚያ በኋላ ምን ሆነ ከዚያ በፊት ምን ነበር ስለዚህ ስራው ምን ብሎ መጨረሻ ላይ ገለጸ ቢለው ነው እነግርሃለሁ ስሙ አብዱላህ ኢብኑ አቢ አስሰርህ ይባላል የዑስማን ኢብኑ አፋን የነብዩ ሰለላሁ ዐለይሂ ወሰለም ሶስተኛው ኸሊፋ የእርሳቸው የሶስተኛው ኸሊፋቸው የጥቢ ወንድማቸው ነው ገፋ ይህ ሰውዬ ካነ መስዒይን ክርስቲያን ነበረ አው ክርስቲያን ነበር ከዚያ በኋላ ሰለመ እስልምናን ተቀበለ ማሻአላህ እስልምናን ከተቀበለ አሁን ምንድነው የሚሏቸው መሰላችሁ እነዚህን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ጸሐፊ ክርስቲያን ነበር ልክ አንድ ብቻ ጸሐፊ እንደነበራቸው አስመስለው ይነግሯቸዋል ያም ሰው ወደ ክርስትና ተመልሷል ስለዚህ ያ የጻፈው ሰውዬ በረዘ ይጽፍላቸው ነበር ነው የሚሏቸው ተመልከቱ ታሪኩ እንዴት እንደሆነ ይህ ሰው እስልምናን ተቀበለ ማሻአላህ ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ከርሳቸው ስር ቁጭ ብለው ሱሐቦቻቸው ይጽፉ ነበር የሚገርም
ሁሉም ሰሃባ ይጽፋል። ቁርአንን እየሰሙ ከእርሳቸው እያዳመጡ ማለት ነው። ቃል በቃል ነው እያሉ የያዘዟቸው በርካታ ሰሃቦቻቸው ይጽፉ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ዘይድ ብን ሳቢትን እድዑ ሊ ዘይደን ፈልየክቱብ ዐኒ አልቁርአን ይሉ ነበር ሰለላሁ ዐለይሂ ወሰለም ይላል። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ቁርአንን እንጽፍ ነበር ይላል። አየህ ሌሎች ሰሃቦች ነፍ ሰሃቦች ይጽፉ ነበር። እሱም እንዲሁ አንተም የዛኔ ብትሰልም ምን ታደርጋለህ? ከሳቸው ስር ሄዳ ቁርአንን መጻፍ ትችል ነበር። ልክ እንደ ማንኛውም የሰለማ አካል መጥቶ እሱ ጻፈና ሄደ። ስለዚያ ነው እየተናገረ የነበረው ሰውየው እንጂ ሙሉ ቁርአን ጸሐፊ ነኝ ምናምን እያለ አይደለም። ከሚጽፈው መካከል አንደኛው ነበር፣ ይጽፍ ነበር እሱ። ገብታችኋል አይደለ? ከዛ የሰውዬ ከፈረ፣ ከእስልምና ወጣ። ከእስልምና ወጣና ሄደ ወዴት? ወደ ቁረይሻውያኖች ዘንድ ተመለሰ ከመዲና። እኔ ሙሐመድ የምጽፍለት እኔ ነበርኩኝ፣ ይጽፍለት ነበር አለ። ከዚያ በኋላ ገፉር ረሒም ብለህ ጻፍ የሚለኝን ዓሊሙን ሐኪም ብዬ ጽፍለታለሁ አያውቅም ነበር ብሎ ተናገረ። ከዚያ በኋላ ታሪኩን ግን አይቀጥሉልህም ሳሚ። የሚገርምህ ይሄ ሰውዬ ምን አደረገ ከዚያ በኋላ ከተባለ ንስሐ ገባ፣ ተጸጸተ፣ ከስራው ወደ እስልምና ተመለሰ። ንስሐ ማለት ነው ታውቃለህ? ያለፈው ስራው ስህተት እንደሆነ አምኖ ሰውዬ ተመለሰ እያልኩህ ነው። እየዋሸ እየቀጠፈባቸው እንደሆነ በእርሳቸው ላይ ተናገረ ራሱ። ወታበ ኢለላህ ወአስለም ወሐሱነ ኢስላሙ፣ ወደ አምላክ ወደ አላህ ስብሐነሁ ወተዓላ ተጸጸተ ከስራው። ያ ስራው የተናገረው በእርሳቸው ላይ ውሸት እንደሆነና ስህተት እንደሆነ አመነ፣ ንስሐ አደረገ። ከዚያ ወደ እስልምና ገባ። ከዚያ በኋላ በእስልምና ላይ ጸንቶ ሞተ። እንዳውም በርካታ ዛሬ ላይ የሚገኙ አፍሪካ ላይ የሚገኙ የሙስሊም ሀገራቶችን በእርሱ እጅ እንደተከፈቱ ታውቃላችሁ። እነዚህ እነ ቱኒዚያ፣ እነ ሊቢያ፣ እነ ግብፅ፣ እነ አልጄሪያ ምናምን እነዚህ ሁሉ ይህ ታላቅ የነቢ ሰለላሁ ዐለይሂ ወሰለም ሰሃባ ነው ድል ያደረጋቸውና ወደ ኢስላም እንዲገቡ ያደረጋቸው እና ይህን ይመስላል። እና ያ ሰው ተጸጽቶ ንስሐ አድርጎ ወደ እስልምና ተመልሷል። ሲቀጥል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም በርካታ ጸሐፊዎች ነበሯቸው። እሱም ልክ እንደ አንድ እንደሰለመ ሰው መጥቶ ይጽፍ ነበር። መጥቶ አብደላህ ብኑ አቢ አሰራህ ይባላል። እሺ አመሰግናለሁ። እስቲ ቼክ አደርጋለሁኝ። ኧረ ከፈለክ አውጥቼ ማስረጃውን አሳያለሁ። እንደሰለመና ንስሐ እንዳደረገ ወደ እስላም እንደመጣ ላሳይህ። ብታሳይኝ ደስ ይለኛል። አሳያለሁ። አብሽር። ምናምን አላውቅም። ማንኛውም ነገር ተናግሬ እዚህ ማስረጃ ፈልጋለሁ አውጣ ብላችሁ ማስቆም ትችላላችሁ። ወደ እስልምና እንደተመለሰ አሳይ። እሺ ምን ይላል እዚህ ጋር? أما الأول فهو عبد الله بن أبي السرح أبو يحيى القرشي العامري أخو عثمان بن عفان من الرضاعة وكان النبي صلى الله عليه وسلم قد أهدر دمه ثم استأمنه له عثمان بن عفان فأمنه النبي صلى الله عليه وسلم وأسلم وحسن إسلامه. عن سعد بن أبي وقاص قال لما كان يوم فتح مكة أمن رسول الله صلى الله عليه وسلم الناس إلا 4 نفر وامرأتين حتى أوقفه على رسول الله صلى الله عليه وسلم فقال يا نبي الله بايع عبد الله فرفع رأسه فنظر إليه 3 كل ذلك يأبى فبايعه بعد 3 ثم أقبل على أصحابه فقال ما كان فيكم رجل رشيد يقوم إلى هذا خبيث رآني يعني كففت يدي عن بيعته فيقتله فقالوا ما ندري يا رسول الله كذا وقد ولاه عثمان رضي الله عنه على مصر
وهو الذي قاد معركة ذات الصواري وقد غزا إفريقيا ففتح كثيرا من مدنها واعتزل فتنة علي ومعاوية رضي الله عنهما ثم خرج إلى الرملة. الشيء ورسل الناس نتمنسا الناس قالوا شيء يا أن عبد الله بن أبي السرح يا نزقة وأسلم وحسن إسلامه هلال ولا مارنيا اسكيل كير الله سلازي سوانا من ناكرو يا نزقة رتايهال سلازي سوانا يا مجمرة والسوء عبد الله بن سعد ابن أبي السرح يبالا أبو يحيى القرشي الأميري يا عثمان بن عفان ያሳዳጊ ወንድም ይላል። ያሳዳጊ ወንድም የጥቢ ወንድም ለማለት ነው። እና ይህን ሰውዬ መጨረሻ ላይ ሲገልጸው ምን ይላል ይታያል። እዚህ ጋር እስልምናን ተቀበለ ይላል። እስልምናን ተቀበለ እንደገና ተመለሰ ሰውየው ወአስለመ ይላል በአረበኛው ላይ ወደ እስልምናን ዳግም እንደተቀበለና እንደተመለሰ ቀጥታ ተቀምጧል። ስለዚህ ሰውየው ከዚያ በኋላ ምን ያደረገ ከተባለ ቅድም እንዳልኩህ የአፍሪካ በርካታ ሀገራቶችን የከፈታቸው እድል ያደረጋቸው ወደ እስልምና እንዲመጡ ያደረጋቸው እሱ እንደሆነ እዚህ ጋርም ይናገራሉ ማለት ነው። ያና ዑስማን ረዲየላሁ ዐንሁ የግብፅ አስተዳዳሪ ያደረገው ከዚያ በኋላ ማለት ነው። ዑስማን የነብዩ ሰለላሁ ዐለይሂ ወሰለም ሶስተኛው ኸሊፋ ነው። የግብፅ አስተዳዳሪ አድርጎ ሾመው ይላል እና የዳት አሰዋሪ ጦርነትንም መርቷል። አፍሪካንም በመውረር ብዙ ከተሞቿን ድል አደረገ። በዓሊ ረዲየላሁ ዐንሁና በሙዓዊያ መካከል የነበረውን ሽኩቻ ራቀ ይላል። ከዛም ፍልስጤም ወደምትገኘው ወደ ረምላ ወጣ ይላል። ጎህ ሲቀድም አላህ ሆይ የስራኤል መጨረሻ የንጋት ሶላት ይሁንልኝ አለ። ያውና ሰውየው መጨረሻ ላይ እየጸለየ ነው። የስራኤል መጨረሻ የንጋት ሶላት ትሁንልኝ አለ። ያ ማለት እየሰገድኩኝ ውሰደኝ በዛው በሱብሒ ሶላት ላይ እያለ እየተናገረ ውዱ አደረገ። ከዚያም ሰገደ። በቀኙም ሰላምታ አሰላምተዋል ይላል። ከዚያም በግራው በኩል ሰላምታ ለመስጠት ሄደ። አላህም ነፍሱን ያዘ። ያውም በ59 ዓመቱ ነው ይላል። ስለዚህ መጨረሻ ላይ የሚገርምህ እየሰገደ ነው የሞተው ይሄ ሰው ሁላ ማለት ነው። ወደ እስልምና ተመልሶ ሶላቱን እየሰገደ እያለ አምላክ ያላህ ሆይ በዚህ በሱብሒ ሶላት ላይ ውሰደኝ አለ። ጸለየ። እየሰገደ እያለ አንደኛውን ጉን አሰላምቶ ወደ ቀኙ ከዚያ ልክ ወደ ግራው ሲያሰላምት በዛው ሞተ። በጣም እስልምናው አምሮለት የሞተ ሰው ነው። እንደውም ከዚያ በኋላ ገብተዋል። ጥቅሱን ትነግረኛለህ? ለያዘው እሺ አንዴ እነግርሃለሁ። እንትን ላይ ነው የምታገኘው። እሺ አልኢሳባ ፊ ተምይዝ ሰሓባ የሚል መጽሐፍ ነው። እሱ ላይ ነው የምታገኘው። ሐዲስ ላይ እና ቁርአን ላይ አይደለም አሁን ያልከኝ። የእሱ የህይወት ታሪክ ነው። የህይወት ታሪኩ ላይ ነው የሚቀመጠው። እሱ ቁርአን ከአላህ ዘንድ የሚመጣ ቃል ነው። ሐዲስ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው፣ ወይም ደግሞ የሰሓቦቻቸው ከነብዩ ሰለላሁ ዐለይሂ ወሰለም ሲሰሩ ያዩትን የሚናገሩት የሆነ ንግግር ነው። ይሄ የሰሓቦች የህይወት ታሪካቸው አለ እዚያ ላይ ነው የምታገኘው። ይህ ሰው ከሰሓቦች መካከል አንደኛው ነው። እኔ ምልክ አሁን ከሐዲስ እና ከቁርአኑ ውጭ የተጻፉ መጽሐፎች ተቀባይነት አለው ማለት ነው በእናንተ በእስልምና እምነት? ከቁርአንና ይሄ የሰሓቦች ታሪክ ነው እያልኩህ እኮ ነው። አሁን የሰሓቦች ታሪክ ለምሳሌ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሓቦች አሉ አይደለ? ለምሳሌ ስለ ማርቆስ ስለ ሉቃስ የክርስቶስ ደቀ መዝሙር ናቸው ብለህ ታምናለህ አይደለ? የእነሱ ታሪክ የተጻፈበት መጽሐፍ ብታገኝ ያው ትክክለኛ የእነሱ ታሪክ ሆነ ትቀበለዋለህ አይደል? ከዛልክ ልክ እንዲሁ ማለት ነው ስለ አንድ ግለሰብ ስለ ቁርአን ጸሐፊዎች ታሪክ የተጻፈበት ነው። ይታወቃል አይደለ? የሰሓቦች ታሪክ ይላል መጽሐፍ ራሱ። እሺ አልኢሳባ ፊ ተምይዝ ሰሓባ ይላል እዚህ መጽሐፍ ላይ ታገኘዋለህ። ወይም ሲየር አዕላም ኑበላ ይቅርታ ሲየር አዕላም ኑበላ ለልኢማም አልዘሀቢ የኢማሙ አልዘሀቢ ሲየር አዕላም ኑበላ ሶስተኛው ሙጀለድ ቁጥር 34 ላይ ታገኘዋለህ። እሺ ሲየር አዕላም ኑበላ። አንድ የመጨረሻ ጥያቄ ልጠይቅህ እና ሌላ ጊዜ ጥሩ ነው የመለስክልኝ መልስ ትንሽ አሁን ቅር ያለኝ ከቁርአን እና ከሐዲስ ውጪ ከሆነ መጽሐፍ ስለመለስክልኝ ነው። ግን ያው እኔ አላቅም ስለ እንትኑ ያው ሊኖር ይችላል እንዲህ ከቁርአን እና ከሐዲስ ጋር ተያይዞ አሁን በእኛም አለ መጽሐፎች አሉ ማብራሪያ። እሺ ቀጥልሽ እና እንትን ክርስቶስ አምላክ ነው ተብሎ እኮ ተጽፏል ቁርአናችሁ ላይ። ለዚህ ማብራሪያ ስጠኛለህ?
ክርስቶስ አምላክ አለኝ እያለ ነው፣ ጌታ አለኝ እያለ እንጂ ቁርአን ላይ የተጻፈው አምላክ ነው ተብሎ አልተጻፈም። እሺ ላይ ዳይሬክት አይደለም የተጻፈው። ምን ይላል መሰለ ቁርአናችሁ ላይ ምን ይላል መሰለ? ደጃልን ታውቀዋለህ አይደል? ደጃል ማለት እንትን ነው፣ ጸረ አላህ ነው አይደለም? ደጃል ማለት ሰው ያስነሳል፣ ጸረ አላህ ነው አይደለም? አይደለም? ስለዚህ ቁርአን ላይ ምን ይላል? እዚህ ጋር አንድ ነገር እንዳው ልጨምርላችሁ ልጆች። እሺ እዚህ ጋር ልጨምርላችሁ ምን ይላል? አንድ ከይቅርታ ጋር ከቅድሙ ጋር የተያያዘ ስለሆነው ሌሎች ልጆችም እንዲሰሙት ምን ይላል? ወለም ነቂፍ ዐላ ሪዋያ ሰሒሐ አልኢስናድ አነ ዐብደላህ ብን አቢ ሰረሕ ካነ ዩሐርፍ አልቁርአን። ትክክለኛ ሰነድ ያለው ሐዲትን በፍጹም አላገኘንም እስካሁን ድረስ። ያ ሰሓባ ቁርአንን ሲበርዝ እንደነበር ወይንም ነቢ ስ ላ ስለም ያላዘዙትን ሲጽፍ እንደነበር የተባለው እንዳውም ዘገባው ትክክለኛ ይሆን አይደለም። ወኢነማ ፊ ቅሶቲሂ በታሪኩ ላይ ያለው ነገር ግን ምንድን ነው? አዘለሁ ሸይጣን ሰይጣን አጠመመው ወይንም ሰይጣን አንዳለጠው የሚል ቃል እንጂ የተገለጸው ቁርአንን ከነቢ ስ ላ ስለም እየሰማሁኝ እንዲህ እጽፍ ነበር የሚለው ራሱ ደካማ የሆነ ዘገባ ነው እያለን ነው። ታሪኩን እዚህ ሶሒህ የሆነ ሐዲስ ላይ ልስጣችሁ። ያው ምን ይላል? አብዱላህ ብኑ ዓባስ ከማንም በላይ እሱ ያውቀዋል አይደለ? አብዱላህ ብኑ ዓባስ ቡኻሪ ላይ፣ ሙስሊም ላይ፣ አቡ ዳውድ ላይ፣ ነሳኢ ላይ የተዘገበውን ሐዲስ ምን ይላል? ስለዚያ ሰው ሲናገር عن ابن عباس رضي الله عنه قال كان عبد الله بن سعد بن ابي سرح يكتب لرسول الله صلى الله عليه وسلم. عبد الله بن ابي سرح لنبي محمد صلى الله عليه وسلم قرآن يصف نبر على او يصف نبر فازله الشيطان سيطان جن عندها او الى አያችሁ فلحق بالكفار ወደ ካህዲያኖችም ሄደ ተጠጋለ አለቀ በቃ። እንዲህ እያለ ሲጽፍ ነበር ምናምን የሚለውን ነገር በፍጹም አልገለጸውም አብደላህ ብን ዓባስ። በቃ እንደ ማንኛውም ሰው አመነና ከዛ ከፈረ ነው ያለው። እሺ ቀጣይ ጥያቄ ምን ነበር? ቀጥል። ኦኬ ደጃል እንትን የጸረ አላህ ነው አይደል የሚባለው በቁርአኑ? ቀጥል፣ ጥያቄህን ጨርስ። እና ምን የሚላየው መሰለህ ቁርአን ላይ የሆነ ሰው ሲያነብን ያየሁት ደጃል ሂ ኢዝ አንቲክራይስት ይላል። ደጃል አንቲክራይስት ነው። ደጃል ሐሰተኛ አምላክ ከሆነ ክርስቶስ ትክክለኛ አምላክ ነው ማለት ነው። አንቲ ማለት ተቃራኒ ነው አይደለ? ቁርአን ላይ አለ ደጃል ኢዝ አንቲክራይስት ይላል። እና ለዚህ ምንድነው ማብራሪያ ያለ? እስቲ ብታብራራልኝ ብዬ ነው። ቁርአን ላይ አንቲክራይስት ወይንም እንደዛ ሳይሆን የሚለው ሐሰተኛው ክርስቶስ ነው ማለት ነው። እሺ ደጃል መሲሑ ደጃል ሐሰተኛ አላህ ይሆንና ደጃል ሐሰተኛ አምላክ ነው ይላል። ደጃል ግራ አይኑ ነው ቀኝ አይኑ ጠፍቷል ምናምን ይልና ስለ ደጃል ብዙ ማብራሪያ ይሰጥና ከዛ ደጃል ሰው ያስነሳል፣ የሞተ ሰው በቃ አላህ ስልጣን ሰጥቶት ግን ሐሰተኛ አምላክ ሆነ። ደጃል ሐሰተኛ አምላክ ነው፣ ደጃል አንቲክራይስት ነው ይላል። ያ ማለት ደጃል ሐሰተኛ ከሆነ ክርስቶስ ትክክል። አንቲ ማለት ተቃራኒ አይደል? ደጃል ሐሰተኛ አምላክ ነው ብሎ ቁርአናችሁ ከገለጸ በኋላ ደጃል የክርስቶስ ተቃራኒ ነው ይላል፣ አንቲክራይስት። ስለዚህ ደጃል ሐሰተኛ ነው ማለት ክርስቶስ ትክክለኛ አምላክ ነው ማለት ነው ነው። ምንም የሚያገናኘው ነገር የለም። የትኛው ጋር ነው እንደው ያለ ቢባል እንኳን ክርስቶስ ትክክለኛ መሲህ መሆኑን ነው የሚመሰክረው። መሲህ ማለት ክርስቶስ አለ ቁርአን ላይ አለ ነው። የለም እሺ እንደሱ የሚል የለም። ለማንኛውም ልንገርህ እሺ ያለውን ነገር አዳምጠኝ። ታዳምጣለህ? ስለሱ ስያሜው ምንድነው? ማን ተብሎ ይጠራል ከተባለ ያ አካል ያኒ መሲሁ ደጃል ተብሎ ይጠራል። ደጃል ማለት ውሸታም ሐሰተኛ ማለት ነው። ገብቶሃል? ሐሰተኛው መሲህ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ይጠሩታል። ማንን? ያን መጨረሻ ዘመን ላይ የሚነሳው መሲሁን ማለት ነው። ሐሰተኛው መሲህ ብሎ ይጠሩታል። ለምንድን ነው ሐሰተኛ ብለው መለየት ያስፈልጋቸው ነብዩ ሰለላሁ ዐለይሂ ወሰለም? ምክንያቱም እውነተኛው መሲህ ስላለ ነው። እውነተኛው መሲህ ማን ነው ከተባለ የድንግል ማርያም ልጅ ያ ነው። እውነተኛው መሲህ እርሱ ነው። ከዛ እንዲለይ ዘንድ ነቢዩ ሰለላሁ ዐለይሂ ወሰለም ያ ግን ሐሰተኛው መሲህ ነው ብለው ገለጹት። ይታላል ሐሰተኛ የሚለው የተጨመረበት እውነተኛ ሌላ መሲህ ስላለ ነው። እንግዲህ አይሁዲዎች ናቸው መጀመሪያ የሚቀበሉት። የሚገርማቸው ስለ ሐሰተኛው መሲህ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም አይሁዲዎች እስከ ዘመኑ ፍጻሜ ድረስ መሲሁ አልመጣም ብለው እንደሚጠብቁ ነግረውናል። ነብዩ ሰለላሁ ዐለይሂ ወሰለም መሲሁ ይመጣልናል ብለው እየጠበቁ ነው። አሁንም እየጠበቁ ነው። እውነተኛው መሲህ መጥቶላቸው አንቀበልም ብለዋል። ተመልከቱ ዒሳ ዓለይሂ ሰላም። ነገር ግን እስከ ዘመኑ ፍጻሜ ድረስ መሲሁ ይመጣል ብለው ይጠብቃሉ አይሁዶች።
ከዚያ ልክ ሲነሳ ጊዜ ደጃል ሐሰተኛው መሲህም ሲነሳ ለእኛ ቃል የተገባው መሲህ ይሄ ነው ብለው አምነው ይቀበሉታል አይሁዶች። የዛኔ ያሉ ማስረጃ ቃል ነቢይ ሰለላሁ ዐለይሂ ወሰለም የኽሩጁ ደጃል ምን አርድ ኹራሳን ፈየትበዕሁ 70,000 የሁዲ ወዐላ ሩኡሲሂም ጠያሊስ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ከኹራሳን ሀገር ይነሳል አሉ። ዛሬ ላይ ኢራን ተብላ ከምትጠራው ማለት ነው። ቦታቸዋል ከዛች ሀገር ይነሳል። የዛኔም 70,000 አይሁዲዎች ይከተሉታል። በራሳቸው ላይ የጦር ልብስ አላቸው አሉ። አይተሃል? እንደዚህ ወታደሮች የሆነች ብረት ነገር ራሳቸው ላይ የሚያደርጓት ያችን ገለጹ ነቢ ሰለላሁ ዐለይሂ ወሰለም። ሰራዊት ሆኖ እንደሚከተሉት ለመግለጽ ነው ነቢ ሰለላሁ ዐለይሂ ወሰለም። እና አይሁዲዎች እንደመጣ በቃ ለእኛ ቃል የተገባው መሲህ ነው ይላሉ። ለምን እውነተኛውን መሲህ ሳይቀበሉ ቀሩ? ያኛውን ግን ለምን ተቀበሉት? ምክንያቱም ያ በሚነሳ ጊዜ እኔ የዓለም ገዢ ነኝ ብሎ ነው የሚነሳላቸው። አይሁዲዎች ሲጠብቁ የነበረው ምን አይነት መሲህ እንደሆነ ታውቃላችሁ? ካሉበት ቅኝ ግዛት ነፃ አውጥቷቸው እንደቀደሙት እንደለመዱት እንደነ ሙሴና እንደነ ሰለሞን እንደነ ዳዊት ንግስናን የሚያቆናጥጣቸውን መሲህ ነበር የጠበቁት። ምድራዊ መንግስትን የሚያቆናጥጣቸውን ነበር የፈለጉት። የማርያም ልጅ ግን ዒሳ ሲመጣ ጊዜ ስለ ምድራዊ ስልጣን አልነበር የሚያወራቸው፣ ስለ ሰማያዊ ስልጣን ነበር። ለምን ይመስላችኋል? ዝም ብሎ በከንቱ አይደለም በመንግስተ ሰማያት እያለ ሲገልጽላቸው የነበረው በሰማይ ላይ ስለሚወርሱት ዓለም ነው በደጋግሞ የሚነግራቸው። እርሱ ስለ ምድራዊ ስልጣን ሊሰብካቸው አልበጣም ነበር። እነሱ ግን ሲጠብቁ የነበሩት እንደለመዱት እንደነ ሙሴ እንደነ ሰለሞን እንደነ ዳዊት እንደነ ሳሙኤል ይሄንን ምድራዊ ስልጣንን የሚያቆናጥጧቸውና የበላይ የሚያደርጓቸውን ነበር። ሲያዩት መሲሁ ስለ ቀጣይ ዓለም ብቻ ነው የሚሰብካቸው። አንተነህ ቃል የተገባህ አንተነህ ክርስቶስ አንተነህ መሲሁ እያሉ ይሳለቁበት ሁላ ነበረ። አላህ በቁርአን ላይ ወቀውሊህም ቢና ቀተልነ ልመሲህ ክርስቶስ እያሉ ሲሳለቁበት እንደነበረ ሁሉ ይነግረናል። አያቸው አይደል? መጨረሻውን እንደገና እሱን አንቀበልም አሉ። አምላክ አላህ ስብሐነሁ ወተዓላ አዳነው። ሊገሉትና ሊሰቅሉት ሁሉ ፈለጉ። አምላክ አላህ ነገረው። ወመከሩ አለ፣ በእርሱም ላይ ተንኮልና ሴራን ሰሩበት አለ። ወመከረ አላህ፣ እኔ ደግሞ ተንኮልና ሴራቸውን የማውቅ ነኝና ያንን ተንኮላቸውን አከሸፍኩባቸው እያለ ተናገረ። ወላሁ ኸይሩል ማኪሪን፣ እኔ የተንኮለኞችን ተንኮል የማውቅና የማከሽፍ የሆንኩኝ አምላክ ነኝና እያለ ተናገረ አላህ። ከዚያ ለዒሳ ነገረው። ኢዝ ቃለ አላሁ ያ ዒሳ፣ አንተ ዒሳ ሆይ አለው ኢኒ ሙተወፊከ ወራፊዑከ፣ እኔ ወደ እኔ ልወስድህ ነው ወደ እኔም ላነሳህ ነው አለው። ወሙጠሂሩከ ሚነለዚነ ከፈሩ፣ ከነዚያ ከካዱትም ከይሁዳውያኖች ላድንህ ነው አለው። ላነጻህ ነው ላጠራህ ነው አለው። ስለዚህ መሲሁ ዒሳ ዓለይሂ ሰላምን አላህ አነሳው። የዘመኑ ፍጻሜ ከመድረሱ በፊትም ዳግም ወደ ምድር ያወርደዋል። ያ ሐሰተኛው መሲህ ልክ አይሁዶች የዘመኑ ፍጻሜ ሲቀበሉትና አብረው ከሱ ጋር ዓለምን ሲዞሩ የዛኔ እውነተኛው መሲህ ይወርዳል ከሰማይ። ነቢዩ ሰለላሁ ዐለይሂ ወሰለም ተናገሩ። የዘመኑ ፍጻሜ ከመድረሱ በፊት የማርያም ልጅ ከሰማይ ይወርዳል። በሚወርድም ጊዜ በመላእክቶች ታጅበው ነው የሚወርደዋል። በመላእክት አጅበውት ይወርዳሉ ዒሳ ዓለይሂ ሰላም። ከዚያ በኋላ ይወርዳል። ያንን ሐሰተኛውን መሲህ ይገድለዋል። ሐሰተኛውን መሲህ ይገድለዋል። ገብታችኋል? ይህን የሚሆነው ሲወርድ ጊዜ በምስራቅ ደማስቆ ይወርዳል። ከዚያ በኋላ ወደ ኢየሩሳሌም ቀጥታ ይመጣል። ወደ ኢየሩሳሌም ይመጣል አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ወደ ቤተል መቅደስ። ከዚያ እዛ ቤተ መቅደስ ማለት ነው፣ እዛ ይመጣል። እናንተም ልትሰግዱ ስትሉ ይደርስባቸዋል አሉ ነቢ ሰለላሁ ዐለይሂ ወሰለም። የዛን ልክ ኢቃም እንደተደረገ ምናምን ይደርሳል። ልክ በጊዜው ያለው መሪያችሁም ተቀደም ያ ዒሳ ወሰሊ ቢና ይለዋል። አንተ ዒሳ ሆይ ተቀድመህ ሂድና ስግደን ይለዋል። ኢነሃ ቂመት ለኩም ብሎ ይመልስላቸዋል አሉ። እርሱ ለእናንተ ነው ኢቃም የተደረገው፣ ስለዚህ እናንተ አሰግዱ ይላቸዋል። ከእናንተ አንዳቸውም ታሰግዳላቸዋል። የሚገርማቸው ይህንን ትንቢት እየነገሩን እያሉ ስለ ወደፊቱ ስለ መሲሁ ስለመምጣት መልሰው ስለ ራሳቸው ጉዳይ እዛው አስገቡና ምን አሉ? መን አድረከ ሚንኩም ዒሳ ብነ መርየም ፈልየቅረእሁ ሚኒ የሰላም አሉ። አደራ የዛኔ ከእናንተ የማርያምን ልጅ መሲሁን የሚያገኝ የእኔን ሰላምታ ያድርስለት ብለው ተናገሩ። ወሃዛ የዱሉ ዐላ መሐበቲህ፣ ምን ያክል እንደሚወዱት ያሳያል። ይመጣል በመካከላችሁ መሲሁ ብለው ትንቢትን ሲነግሩን ጊዜ አደራ የእኛ ነቢይ ሰላም ብለውሃል ብላችሁ የዛኔም አድርሱለት ከእኔ ብለው ተናግረዋል። ሁሉም ትውልድ ይጠብቃል። መሲሁ በሚመጣ ጊዜ የእኛ ነቢይ ሰላም ብለውሃል በትንቢታቸው ላይ ከሰፈረው መካከል አንደኛው ይሄ ነው። መጨረሻ ላይ ልክ ከሰገደ በኋላ ሰዎችም ሰግደው እንደጨረሱ ቀጥታ ይወጣል መሲሁ።
ቀጣይ ስራው ምንድነው? ያን ሐሰተኛውን መሲህ ማጥፋት ነው ከምድር ገጽ ላይ። መሲሁ ዒሳ ዓለይሂ ሰላም ልክ እንደወጣ ፊት ለፊት ይገናኛሉ። ከቤተ መቅደስ ኢየሩሳሌም ከሚገኘው ልክ ከዛ እየወጣ እያለ ሐሰተኛው መሲህ ወደ እርሱ እየመጣ ይገናኛሉ ፊት ለፊት። ነቢይ ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? ልክ እንዳየውም ያውቀዋል አሉ። ሁለቱም ይተዋወቃሉ። ፈየህሩብ ለማምለጥ ይሞክራል ሐሰተኛው መሲህ አሉ። ፈየትበዑ ዒሳም ይከተለዋል አሉ። ወየቁሉ ለሁ ላ ተህሩብ ምኒ እነ ሊ ደርበተን ዐለይክ፣ ከእኔ አትሽሽ፣ ከእኔ አታምልጥ፣ እኔ በአንተ ላይ አንዲት ምት አለችኝ የተወሰነችልኝ፣ ከዛች ልታመልጥ አትችልም ይለዋል። ከዛም ይከተለዋል። ፈየድሪቡሃ አሉ ነቢ ሰለላሁ ዐለይሂ ወሰለም፣ አንዲት ምት ይመታዋል፣ ይገለዋል። ከዚያ በፊት ግን ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ወዕንደማ የራሁ የዙቡ ከማ የዙቡ ልሚልሕ አሉ። ዕንደማ የضዑ ፊል ማእ፣ ሐሰተኛው መሲህ እውነተኛውን መሲህ በሚያዩ ጊዜ ይቀልጣል አሉ ነቢ ሰለላሁ ዐለይሂ ወሰለም። ልክ ጨው ውሃ ውስጥ ሲገባ እንደሚቀልጠው አሉ። ተመልከቱ። ለምን? መሲሁ ከሰማይ በሚወርድ ጊዜ ሌላ አዲስ ተአምራቶችን ይዞ ይመጣል፣ ከአላህ ይሰጠዋል። ምንድን ከተባለ ጠላትን በአይኑ በማየት ብቻ የማቅለጥን ተአምር ይሰጣል። ይሄ የሚደንቅ ነው ወላሂ። ማንም ጠላት እርሱን ቀርቦ ጫፉን እንዳይነካው አላህ ሱብሓነሁ ወተዓላ ምን አድርጎለት ነው የሚልከው? አይኑ በማየት ብቻ ያቀልጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ትንቢቱ ላይ ሲናገሩ ወለው ተረከሁ ለዛብ አሉ። መሲሁ ዝም ብሎ በማየት ብቻ ቢቆይ ኑሮ እያየው ይቀልጥና ይጨርሰው ነበር አሉ። ተመልከቱ። ወለው ተረከሁ ለዛብ፣ ዝም ብሎ ቢተወው ኑሮ ይቀልጥ ነበር፣ ግን በእጁ እንዲጠፋ ተወስኗልና ተከትሎ መሲሁ አንዲት ምት ብቻ መጥቶ ይገለዋል አሉ። መሲሁ ዒሳ ዓለይሂ ሰላምን ማንም ጫፉን እንዲነካው አያደርግም አምላክ አላህ ሱብሓነሁ ወተዓላ። የዛኔም ሲመጣ ጊዜ ይህን ተአምር ድንቅ ተአምር ሰጥቶት ነው የሚመጣው። የአይኑ እይታ ብቻ ጠላትን በማየት እንዲህ እያየ ነው እዛ ከጎን እንደዚህ ቅልጥልጥ ያደርጋቸዋል። ያ ብቻ አይደለም፣ ሌላም ተአምር ይሰጠዋል። ከዛሊክ ልክ እንዲሁ ከአፉ የሚወጣው የአፉ ትንፋሽ እሱም ለጠላት እሳት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከአፉ የሚወጣውን ትንፋሽ የ100 እርምጃ ያክልንም ይርቃል ይሄዳል አሉ። እኛ ለምሳሌ ብንተነፍስ አንዲት ስንዝር የምትርቅ አይመስለኝም ሁላ እያወራህ ማለት ነው። የእሱ ግን 100 እርምጃ ሁሉ ይመራቃለው። ያም ትንፋሹ ጠላትን የሚያጠፋ ነው አሉ። ዝም ብሎ የሚመለስ አይደለም። ይሄ ሁሉ እንክብካቤ ለምንድን ነው? መሲሁ ዒሳ ዓለይሂ ሰላምን አላህ ሱብሓነሁ ወተዓላ ስለሚወደው ነው። ይጠብቀዋል፣ ለጠላት አሳልፎ አይሰጠውም። ቶቻላ አልተገደለም፣ አልተሰቀለምም። ወደፊትም ማንም ጫፉን እንዲነካ ያደርግም አላህ ሱብሓነሁ ወተዓላ። ይህ ነው። እሺ ጥያቄ ያለ ቀጥታ አሎ። ኦኬ፣ ሰላም ላንተ ይሁን። እሱ ሰላም ጸጋና ሰላም ይብዛልህ ፓስተር። ኦኬ፣ ሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም ይላል። እንድንድንበት ዘንድ የተሰጠን ስም የኢየሱስ ክርስቶስ ስም ነው። በሌላ በማንም የለም ማለት በሌላ በማንም የለም ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ኢየሱስ ክርስቶስ አድነኝ የሚለው አምላክ አለው። ለራሱ ራሱን ማዳን የማይችል ማዳን ይችላል ተባለ ማለት አሁን አንተ መዳን የምትችለው ኢየሱስ ክርስቶስን በማመን ነው እንጂ ባለማመን አትችልም እኮ። ሰማን ይወድናል ብለህ ያመጣው አካል ራሱን ማዳን አይችልም። አንደኛ እሱን ታምናለህ ወይ? ኢየሱስ ክርስቶስ አድነኝ እያለ የሚለምነው አምላክ ነበረው ወይስ አልነበረው? ይኸውልህ ኢየሱስ ክርስቶስን አንተ በማመን አንተ ኃጢአተኛ ነህ ወይስ ንጹህ ሰው ነህ? ሰማን። እሱን እኮ አልኩህ። አትሰማም እንዴ? ቃሉን እያነበብኩልህ ለምን አትሰማም? ኢየሱስ ክርስቶስ ምን አለ? አድነኝ እያለ የሚለምነው አምላክ እንደነበረው ይናገራል እያልኩ ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ኢየሱስ ክርስቶስ አባት ሆይ ነፍሴ ታውቃለች፣ እባክህን ከዚህ ሰዓት አድነኝ እያለ የሚለምነው አምላክ ነበረው። አድነኝ እያለ የሚለምነው ማን ነው? የሚለምነውስ ማን ነው? መልስ። ከዛ የኔ ፈቃድ ሳይሆን የአንተ ፈቃድ ይሁን ያለው ለአብ ለሰው ልጆች ለቤዛነት ነው። በጣም ጥሩ። አድነኝ እያለ እየተናገረ ያለው ማን ነው?
አምላክን እግዚአብሔርን። ማን ነው ባይ አድነኝ የሚለው ማን ነው? ኢየሱስ ነው አይደለ? ጌታ ሰው የኔ ፈቃድ ሳይሆን ያንተ ይሁን ያለው ለሰው ልጆች ለቤዛነት ነው አይደል? እንመጣለን። እሱ አንተ እምነት ነው። ነገር ግን እዚህ ቦታ ላይ አድነኝ እያለ እየለመነ ያለው ማን ነው? ኢየሱስ ክርስቶስ። ማንን ነው አድነኝ እያለ ያለው? አምላኩን ነው አይደለ? ለኢየሱስ አምላክ እንዳለ ታውቃለህ አይደለ? የጌታ ሰው ያን ለምንድን ነው የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ያለው? ለሰው ልጆች ለቤዛነት አይደለም ወይ ነው? ወደ ፈቃዱ እንሄዳለን፣ ችግር የለውም። አድነኝ የሚለው ማን ነው? አድነኝ እየተባለ የሚለመነው ማን ነው? አድነኝ የሚለው ኢየሱስ ነው አልኩ። አድነኝ እያለ የሚለመነው ደግሞ ማን ነው? እግዚአብሔር ነው። ገብቶሃል አይደለ? ያ ነው። አሁን አንተ መዳን በሌላ በማንም የለም እያልክ የተናገርከውን ጥቅስ ላስረዳህ ስሉ መረዳት ትፈልጋለህ ፓስተር? ይኸውልህ በሌላ በማንም የለም ማለት አንተ መዳን በሌላ በማንም የለም ማለት በቃ ሌላ አካል ለሌላ አካል የመዳን መንገዱን እንዲናገር ለማንም እኮ አልተፈቀደም። ስለዚህ ኢየሱስ ክርስቶስን በማመን ብቻ ነው መዳን የሚቻለው። አየህ? ስለዚህ እሱ አዳኝ ነው እያልክ ነው አይደል? ባጭሩ ፓስተር፣ አዎ አዳኝ ነው ኢየሱስ ክርስቶስ። ስለዚህ ሌላ እየሰማሁ ነኝ። በጣም ጥሩ። ኢየሱስ ክርስቶስን መድኃኒት ወይንም አዳኝ ያደረገው ማን ነው? አምላኩ ነው ወይንስ በራሱ ነው መድኃኒት የሆነውና የሚያድነው? በራሱ ነው የሚያድነው። በራሱ አምላኩ ነው ይሄን ስልጣን የሰጠው። አምላኩ ነው መድኃኒት ያደረገው። ማስረጃ ልስጥህ? ይኸውልህ ሳይሆን ማስረጃ ምን ትሰጣለህ? ኢየሱስ ክርስቶስን መድኃኒት ያደረገው መዳን ይኸውልህ መዳን የሚቻለው ኢየሱስ ክርስቶስን በማመን ነው ወይስ ባለማመን ነው? ሌላ መንገድ የለም። ኢየሱስ ክርስቶስን መድኃኒት ያደረገው ሌላ አካል አለ ወይንስ በራሱ ነው ይሄንን ስልጣን የያዘው የነበረው? ወይንስ ይሄን ስልጣን ተሰጥቶ ነው በመሰጠት ያገኘው? ወይንም መድኃኒት ተደርጎ ከሆነ ፍጡር መሆኑን እንዳውም የሚያሳይ ማስረጃ ነው የመጣው። አምላክ አዳኝ አይደረግም፣ በራሱ አዳኝ ነውና። ክርስቶስ አምላክ ስላልሆነ አምላክ መድኃኒት አደረገ። ገብቶሃል? አሎ ይኸውልህ አይደለም የሰማሁ ነኝ። የእግዚአብሔር ቃል የተጻፈው ሳይሆን የምናገረው የተጻፈውን ለምንድን ነው ማዳም ነው እኮ የተጻፈውን አንተ እኮ ለሐላም ነው ብዬ መድኃኒት ያደረገው ማን ነው ስልህ ማንም አላደረገውም በራሱ ነው አልከኝ። እኔ ማስረጃ ልስጥህ ወይ? መጽሐፍ ላይ መድኃኒት ያደረገው አምላኩ ነው። ማስረጃ ልስጥህ? እንደዚህ አይነት እንትን የለ። ይኸውልህ ላሳይህ። በቃ የለም ካልኩ እኔ ደግሞ ላሳይህ ትፈልጋለህ? ጥቀሰው፣ ጥቅሱን ችግር የለውም። አንተ ጥቀሰው ንገረው። እነግርሃለሁ። አንተ አዳምጠህ ነው። አንድ ላውቃለሁ። ደግሞ ወደ ራስ ይመጣል። አንተ እዚህ ቲክቶክ ምናምን ትላለህ። ሰው እዚህ ለነብሱ ያድራል። እዚህ ሰዓት ስር 14000 ተከታይ ይላል። ፈጣሪ ቢሰማኝ እዚህ ጋር እናመጣኝ ነበር። ፕሊዝ ሳይለንት ወንጀል ስራ ሄደ አንዱና ፓኪስታን ፋንክት እየሰማሁ ነኝ። ኦኬ ደረስከው? የሐዋርያት ሥራ ሮሜ የሐዋርያት ሥራ 5:31 ላይ የሐዋርያት ሥራ 5:31 ይላል። እሺ ስንመጣ ነው ችግሩ ሁሉ ተደለው ይገባ። ንገረው። እኛ ደግሞ እዛ ሌባ ሩዚ አለቀ፣ ሽንኩርት ያልቃል፣ ድንች ያልቃል። የገዛ
እኮ ምን ይላል እዚህ ቦታ አሁን ስለ ኢየሱስ ክርስቶስ አንብበው አዳኝነት ነው የሚናገረው። አንብበው። መድኃኒት ተደርጎ ነው ያደረገው አካል አለ እያልኩህ ነው። ተደረገ ደግሞ አድራጊው አምላክ የሚባለው የተደረገው አካል አምላክ አይደለም። መደረጉ ፍጡር መሆኑን ያሳያል። ፈጣሪ አምላክ መድኃኒት ራሱ መድኃኒትነትን በሹመት በተሰጠው በመደረግ ያገኛል። ስለዚህ አዳኝ የሚለው ራሱ ፍጡር መሆኑን ነው የሚያሳየው። ለካለርና አንብበው ቃል ወረድ ይኸውልህ የእግዚአብሔር ልጅ ማን ነው? ለአንተ አጭር እና ግልጽ ጥያቄ። አኑን አንብበ አምስት 21 ነው አይደል ያልከው? ሐዋርያት ሥራ 5:21 እሺ ሊያነብልህ ችግር የለም። 5:31 ደቀ መዛሙርቱም ሕዝቡ ሲያገፋፉ አረታው የሐዋርያት ሥራ 5:31 ነው ያልከው እኮ 5:31 ደርሻለሁ። 5:31 ምን ይላል? ይኸውልህ ደቀ መዛሙርቱም ሕዝቡ ሲያገፋፉ የጌታ ሰው ምን ሆነ ነው? ያሳየህ አንድ ጊዜ ይታያል። እዚህ ጋር ያው የሐዋርያት ሥራ ምዕራፍ 5 ቁጥር 31 ከኔ ጋር ነህ? አዎ ፓስተር። አዎ ምን ይላል እዚህ ጋር? ይህን እግዚአብሔር ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው ይላል። መድኃኒትም አድርጎ ይላል። መድኃኒት ያደረገው ማን ነው? ኢየሱስ ክርስቶስን እግዚአብሔር ነው የጌታው ሰው። ስለዚህ መድኃኒት በመደረግ ያገኘው ስልጣን ነው ማለት ነው አይደለ? መድኃኒትነቱ ያደረገው አካል አለ። ይኸውልህ አየህ የእግዚአብሔር ልጅ ማን ነው? ስልጣንን ሁሉ ተሰጥቶ የሚገርም እኮ ነው። አዎ እኮ ተሰጥቶ ግን አምላክ ነው ይላል እኮ ስልጣን ተሰጠ። አሁን በተሰጠው በስልጣኑ እኮ የሰው ልጅ ወደ እግዚአብሔር መንግስት የሚገባው። ለምሳሌ ባለስልጣኑ ወደ እግዚአብሔር መንግስት ሰዎች እሱን ያልተቀበለው እሱን ያላመነ እንዳይገባ ይከለክላል ወይስ አይከለክልም? ነው እሱ ለራሱ መስጠት አይችልም። ሰማያትን መስጠት አይችልም። እሺ መስጠት እንደሚችል ሊያሳይ ማስረጃ እኔ ያሳያለሁ። እኔ መስጠት አልችልም ብሎ ቃል በቃል የተናገረበት መስጠት እኮ ይኸውልህ እሱን ያላመነ እሱን ያልተቀበለ ኢየሱስ ክርስቶስን ያልተቀበለ ወደ መንግስት ሰማያት እንዳይገባ ኢየሱስ ክርስቶስ እንደሚከለክል ማስረጃ ልስቲ ወይ ነው? ትንሽ በቃ አንብበሽ የምትፈልገው ፕሊዝ ሳይለንት ፕሊዝ። እሺ ይኸውልህ ዮሐንስ ወንጌል 5:21 ክፈተው። እሺ አንብበ እየሰማህ ንገረና። እሺ ትንሽ ይቅርታ አድርጉ፣ የቦታ ችግር አለ። ያው የሀገር ችግር ታውቃላችሁ። እሺ 5:21 ዮሐንስ ወንጌል 5:21 እሺ ኦኬ አንብብ። እሺ አንብበልን፣ እየሰማህ ነው። እሺ አዎ 5:21 ማለት ነው። ይኸውልህ 5:21 ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው ሲንኳ ታየ። ስለዚህ መድኃኒቱ ማን ነው? ኢየሱስ ክርስቶስ ነው። የሚፈርደው ማን ነው? ኢየሱስ ክርስቶስ እራሱ ነው። አሁንም ድጋሚ አንብብ። እሱ በጣም አሁን እያከበርኩ ነው የምጠይቅ። አዳም ተረጋበል። የተጠየቀው ሌላ የምታወራው ምን ነበር? መንግስት ማስገባት ወይንም መስጠት አይችልም ኢየሱስ ክርስቶስ ይላል አይደል? አሁን ላሳይህ ጥቅስ መጽሐፍ። ኦኬ እኔ መስጠት አልችልም ያለው እንደምችል
ይኸውልህ ጥቅስን ልስጥ። አሁን ይኸውልህ ዮሐንስ ወንጌል 5:21 አንብቤ ኢየሱስ ክርስቶስ እሱን ያልተቀበለ መንግስተ ሰማያትን እንዳይገባ ይከለክላል ነው እያልኩ ያለሁት። ዮሐንስ ወንጌል 5:21 አንብብ ነው። እንደሱ አይልም። አንተ ያነበብከው ሌላ ነው። እየተናገርክ ያለው አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ሌላ ነው። እባክህን አዳምጥህ። ቃል በቃል መንግስተ ሰማያትን እኔ የምሰጠው ነገር አይደለም፣ ያኔ መስጠት አልችልም ብሎ የተናገረበትን ላሳይህ ወይ ዘለቀ ይኸውልህ ይኸውልህ ጥቅስ ነው እንደ ይኸውልህ አለሰዋለ እያሳየሁት ሹ ያኔ ይኸውልህ ሹ ያኔ ይኸውልህ ዳኒ እሺ ችግር የለውም።